በጣም ይጥማል። ግን ምን ብለሽ ለምነሻቸው ነው? እስኪ አንቺ ደግሞ ዝም ብለሽ ብይ፣ የሆዴን ጥያቄ ልመልስበት። ወይ ፊቴ በጣም ይጥማል። ደግሞ በየአይነት ነው። አዎ ሶፍትም ስለማይጠፋው እየመረጥሽ ብይ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ከሁሉ መልካም ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም ጋር ሰላም እንደሚሆን ተስፋ አደርጋለሁ። ርብቃ ድራማ ክፍል 10ን ይዤላችሁ መጥቻለሁ። እንግዲህ የሰራተኛዋ ልጅ ርብቃን እስካሁን እየተከታተልን እናያለን ነው። ዛሬም ደግሞ ከኔ ጋር ስለምትሆኑ ስለምትከታተሉኝ አመሰግናችኋለሁ። ላይክ፣ ሸር፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁኝ፣ ሰብስክራይብ ያደረጋችሁ ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩልኝ በፍቅር እጠይቃችኋለሁ። እናም ዛሬ በክፍል 10 ይዤላችሁ የመጣሁት እህታቸው እንግዲህ ከቤት ካስወጣቻቸው በኋላ ልብሶቻቸውን በሻንጣ ይዘው ነበር። እሷንም ሽጠው ምግባቸውን ተመግበው ውለው ነበር። ነገር ግን ብሩ ስላልበቃቸው ለማደሪያም ሆነ ድጋሜ ምግብ ለመግዣ ስላላገኙ ከካፌ ትርፍራፊ ወይም ቡሌ ለምነው እንግዲህ ለመብላት ተገድደዋል። ጥጋብ እስከ አፍንጫቸው የነበሩ ሴቶች እንግዲህ የሰው ትራፊ ለመብላት በቅተዋል። አንዳንዴ ከጠጋብ ረሃብ ይሻላል ይባላል። ምክንያቱም ሰው ከራበው ሰውም አይረብሽም፣ ሰውንም አይጎዳም፣ ለራሱ ብቻ ነው የሚጎዳው። ጥጋብ ግን እንደምታዩት ርብቃንም እናታቸውንም አላስቀምጥ ብሏቸው እነሱም ይኸው ለችግር ተዳርገዋል። እናም ከጥጋብ ረሃብ ይሻላል የሚባለው ለዚህ ነው። እናም እንዲህ የተባባሉ እንግዲህ የሆነ መናፈሻ አካባቢ ቁጭ ብለው ቤቲ ለምን የመጣችውን ቡሌ ኮኪ በደስታ እንዲሁም እያጣጣመች ስትበላ ሶፍት አይጠፋውም ተጠንቀቂ እያለች በምጸት ቃል ስትላት ደነገጠች። እና ካልቀለድኩ ይሆናል ስትል አንቺ ግን በሁሉ ነገር ቀልደሽ ትዘልቀዋለሽ እየተባባሉ ሳለ እንግዲህ ከመናፈሻው ጀርባ ያው ዛፎች አሉና በዛፉ ጠለላ ሆኖ ወቅቱም ስለመሸ እኔ ቶሎ ቶሎ ብዬ አይኔ ላይ ቆሟል እንቅልፌ መተኛ ትፈልጋለሁ እያለች ነበር ቤቲ። እናም ኮኪ ደግሞ ግን የት ነው ምንተኛው? ፌርማታ ሄደን ልንተኛ ነው አይደል አለቻት። ቤቲም አይ እዛ እንኳን ተኛም፣ ምክንያቱም ይሄን ላመጣ ሲሄድ ምግቡን እዛ ጋ የጎዳና ልጆችን አይቼ ነበር፣ ስለዚህ እዛ መተኛት አንችልም አለቻት። እና እዚህ ደግሞ ልብስ የለንም፣ ብርዱ በጣም ከባድ ነው እየተባባሉ ምግባቸውንም እያጣጣሙ ሳለ በደንብም አልተመገቡም። እንግዲህ ከአትክልቱ ጀርባ የሆነ ሰው ተደብቆ እጇን ሊይዛት ሞከረ። ቤቲን ደነገጠች። ከዛም ምን ፈልገህ ነው? ሂድ ከዚህ አሉት። ያው ማደሪያ ካጣችሁ ትንሽዬ ቤት አለችኝ ልውሰዳችሁ ብዬ ነው አላቸው። እነሱም ተደነጋግጠው ሂድ ከዚህ ነው የምንልህ፣ ከኛም እንደምፈልገው ሂድ ከዚህ እያሉ እርሱ የለም እንደሚረዳን ሲባባሉ እንግዲህ ባለቢዝነሷ ወይም ደግሞ ሴተኛ ዳሪዋ በመንገድ ላይ ያለፈች ነበርና አየቻቸው። ሂድ ከዚህ ምን ትፈልጋለህ? በያዝኩ ሲጋራ ለኩሼ ሳላቃጥልህ ሂድ ከዚህ ልጆቹ ምንድን ታስቸግራቸው ብላ ለነሱ ያዘነች መስላ እንግዲህ ልጆቹን ታደገቻቸው ለጊዜው። እነሱም ያዘነችላቸው ስለመሰላቸው ቤቲም ተቀዳድማ እባክሽ ከቤተሰብ ተጣልተን ነው ለዛሬ ብቻ ልታሳድሪኝ ትችያለሽ፣ እህቴ በጣም እንቅልፏ መቷታል በማለት ለመነቻት። ኑ ቶሎ ችግር የለም ብላ ቀጥ አርጋ ቤቷ ድረስ ወሰደቻቸው። ግን ምግብ በልታችኋል አለቻቸው። እነሱም በመግደርደር አዎ አሉ። ለነገሩ አልበላንምስ ብትሉኝ ምን እሰጣችኋለሁ? እንደምታዩት ቤቴ ባዶ ነው አለቻቸውና ፍራሹን እያመለከተ በሉተኙ፣ እኔ ከመቀመጥ ልንቀሳቀስ፣ እንግዳ አየሩን አይታችሁታል፣ ግን ደግሞ ያው ስራ አይደል ብላ በሩን ከውጭ ቆልፈዋለሁ ብላቸው ፍራሹን መቼም አሳይን አትሉኝም እያለች በሩን ቆልፋባቸው ወጣች። እነሱም እንግዲህ ደስ ብሏቸው
ኩኪ ግን ውስጡ አልተዋጠላትም። ይች ሴትዮ ግን ለምንድን ነው የምትረዳን? እንደው እንዴት አመንሻት? እያለችም ሴትዮ ምንድን ነው የምትይው? ማደሪያ ሰጠችን ቤቷን። እሷ ደግሞ ስራ አላት፣ ወደ ስራዋ ሄደች። እንደምትፈልጊው ነይ ተኛ ብላ እህቷን ይዛት ተኙ። ነገር ግን እንግዲህ እቺ ሴተኛ ዳሪ እነዚህን ልጆች በጥበብ ወደ ቤቷ ያመጣቻቸው እሷም ከነሱ ቢዝነስ ለመጠቀም ፈልጋ ነው። ምክንያቱም ከቤት ጠፍተው እንደመጡ የቤት ልጆች እንደሆኑ ስላወቀች አሳልፋ ለሽማግሌዎች ልሸጣቸው አስባለች። ወይም ደግሞ በሌላ ቋንቋ ምንድን ነው የሚባሉት? ለሹገር ዳዲ የሚባሉት ማለት ነው። ሹገር ማሚ እንደሚባሉት ሹገር ዳዲ የሚባሉትም አሉ አይደል? ለነሱ ልሸጣቸው አስባለች እና ከነጋ ቀስ ብላ መታ መተኛታቸውን ካየች በኋላ በረንዳዋ ላይ ሁና 00 ናቸው የትም ያልተነዱ እያለች ልክ በመኪና መስላ ልጆቹን ለነሱ ለሽማግሌዎቹ ልሸጣቸው እንደሆነ ስታወራ በስልክ በድንገት ቤቲ ነቅታ ነበርና ቀስ ብላ ሾከክ እያለች ወደ ውጭ ወጥታ እያወራቸውን እያንዳንዱን ነገር ሰማች። ከዛም በኋላ እግሬ አውጪ ብላ ወደ ኋላ ተመልሳ እህቷን በደንብ እንቅልፍ ከወሰደበት ቦታ በግድ ጎትታ ነቃቻት። እናም እግሬ አውጪ ብለው ቀስ ብለው ከዛ ቤት ወጥተው በሩጫ አመለጡ። ከዛም የሆነ ቦታ ተንፈስ ካሉ በኋላ እህቴ ምን ሆነሻል? ለምንድን ነው እንደዚህ አርገሽ አስወጣሽ ከቤት? ምን ተፈጥሮ ነው? እያለች ኩኪ ታጣድፋት ገባ ቤቲን። እሷም እያለከለከች የተፈጠረውና የሰማችውን አወራቻት። እች እኮ ሴትዮች ሴተኛ ዳሪ ልሸጠን ነበር። እንዴት? ምን አይነት ክፉ ናት? እኛ እኮ ሴት ናት አዝናለን ነው ብለን እየተባባሉ እንግዲህ ከእህቷ ጋር በጣም በጭንቀት ውስጥ ሆነው ትንሽ ይህን ካወሩ በኋላ በያሁንም ከዚህ አካባቢ ቶሎ እንጥፋ፣ ጠንክሪ እህቴ፣ ጠንክሪ ጠንክሪ ብላ እያሯሯጠች እንግዲህ ወደ ሌላ ሰፈር ይዛት ሄዳ ነበር። በሌላ በኩል እንግዲህ እቤታቸው እናታቸው እንዲሁም ደግሞ የርብቃም ወላጅ እናት እየኖሩ ይገኛሉ። ነገር ግን የርብቃም ወላጅ እናት የነቤቲን እናት ወይም ደግሞ የርብቃን አሳዳጊ አሁንም እየበደለቻት ትገኛለች። ርብቃ እህቶቿን ለመፈለግ እናቷን አደራ ሰጥታ ስትወጣ ምግብ ስጫት አብሊያት የተባለችውን መድኃኒቱንም በሰዓቱ ስጫት የተባለችውንም ለእሷ የተዘጋጀውን ምግብ ጥርግ አርጋ እየበላች ያውም ፊቷ ልጅ ደግሞ ምን አይነት ባለሙያ ናት ደግሞ ሲጥም የምትሰራው ታውቂያለሽ፣ አልሰጥሽም ምግብ ምክንያቱም እንዴት ሞች ይፈልጋለሁ፣ ግን በመርዝ ከምገልሽ ይሻልሻል፣ በምግብ ራሱ ቢገልሽ ደግሞ ያለ ምግብ መድኃኒትሽን ቶሎ ቶሎ ውሰጂና የልቅ ሞትሽን አፋጥኒ እያለች እንግዲህ የክፋት ቃላቶቿን ሁሉ በፊቷ እያወረደችባት ትገኛለች። እንግዲህ ይህች ምስኪን እናት መጀመሪያም ከባለቤቷ ጋር እንግዲህ ልጅ ወልዳለች፣ ወይም ደግሞ ከምትወደው ባሏ እች ባለጌ ሰራተኛዋ ልጅ ወልዳ ልጇንም አላሳድግም ሳትል በፍቅር አሳድጋ ለቁም ነገር አድርሳላት ለሷ ውለቷ መልሷ እንግዲህ እንዲህ ሆኗልና ዘመኑ እንዲህ እንደሆነ የሚያሳይ ይመስለኛል። ውድ አድማጭ ተመልካቾቼ ቀሪውን እንግዲህ በቀጣይ ክፍል ይዤላችሁ መመጣ ይሆናል። በክፍል 11 እንደምትጠብቁ ተስፋ አደርጋለሁ። ርብቃ በጣም ምስኪን ነች። እናም አሁንም ለእህቶቿ ያላት ፍቅር፣ ለእህቶቿ ያላት ሐዘን ከልቧ አልወጣም። ልቧ በጣም ተሰብሯል። ስህተት እንደሰራች ስለተሰማት እሷ በድጋሚ እነሱን እየፈለገች ነው። በዚህ በኩል ደግሞ እናቴ ናት ያለቻት እናቴን ታግዝልኛል እያለቻት ሴት ደግሞ ልጆች እናቷን እየጎዳችባት ነው። ርብቃ በሁለት ሀሳብ ምን ትልትል ያለችናለች። እናም ውድ ተመልካቾች ቀሪውን በቀጣዩ ክፍል ይዤላችሁ እስከምመጣ ሰላማችሁ ይብዛ። ለዛሬ በዚሁ ይበቃናል። ሰላም ሁኑ።